እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም እንኳን በለታሰበን ቅዱሳን በዓላት ወር ያደረሳችሁ እንኳን አብሮ አደረሰና። የካቲት 4 ቀን አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም የካቲት 4 በዚህ ቀን ከሰባቱ ሁለት አርድእት ከሰባ ሁለቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችንን ከመረጣቸው ይስብኩ ዘንድ ከመከራቸው በፊት ከላካቸው ከሰባ ሁለቱ አርድእት አንዱ ነው። በጽርሐ ጽዮን አጸናኝ መንፈስ ቅዱስን በወረደ ጊዜ ከሐዋርያው ጋር ስጦታውን ተቀብሏል። እግዚአብሔርን የትንቢት ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍት እንደተናገረው የቅዱስ ጳውሎስ መታጠቂያ አንስቶ ራሱ አገኝቶ እግሮቹን አሰረባትና ከዚህች መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያሰሩለት አለ መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢት ተፈጸመች። ከዚህም በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነውን የእግዚአብሔር መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያን ብዙዎች የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ቅን ሃይማኖትን አስገባቸው። በከበረች በክርስቶስ ጥምቀትን አጸናቸው። ቅናት የተመሉ አይሁድን ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚህም ንፋስ እስከ አሳፈር ድረስ በድንጋይ ወገሩት። በዚህም ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔርም የአንዲት አይሁድ ሴት ልቦናዋን ገለጠላት። እርሷም በውስጧ ሽንገላና ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህን ሰው እውነተኛ ነው አለች። ያን ጊዜ በላይዋ ብርሃን ወረደ። እንዲህም ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታችን በኢየሱስ ክርስቶስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ያደረገች ታመሰግነው በድንጋይም ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በምግባር ፍጹም የሆነ ተጋድሎ የበዛ አባ ዘካርያስ አረፈ። እርሱም ነፍሱን ከሥጋው በምትለይበት ጊዜ የአባ ሙሴ ወንድም ሆይ ምን ታያለህ? አለው። እርሱም ለእኔ ዝምታ ይሻለኛል አለ። ነፍሱንም ሰጠው። አባ ኤስድሮስም ሰማይን ተከፍታ አየ። ልጅ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍታልሃለችና ደስ ይበልህ አለው። በዚህም ያለ ሁኔታ አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። የካቲት 4 ቀን የሚከበሩ ቅዱሳን በዓላት ቅዱስ አጋቦስ ነቢይ ሐዋርያ ሰማዕት፣ አባ ዘካርያስ ትሩፋቱ ምግባሩ ወርአዊ፣ ቅዱስ ዮሐንስ ሐዋርያ ወልደ ነጎድጓድ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐረቅል አሜን። ከእነዚህ ቅዱሳን ረድኤት በረከት እግዚአብሔር ያካፍለናል። አላጣው ገድል ቅዱሳን መላእክት ሞልቶ ያሳርጉልን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽን ከመስጋሽ የምንገንሽነት የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ፍሬ ጌታችን የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረት እንደሚለን ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን።